ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሰበር ዜና አለ። ሊቨርፑሎች ለያንኩባ ሚንቴ ያቀረቡት 50 ሚሊዮን ፓውንድ በብራይተን ውድቅ ተደርጓል። ይህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በያንኩባ ሚንቴ ዙሪያም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ብሬኪንግ ኒውሱ የምናመራ ይሆናል። አብራችሁን ቆዩ። ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ሊቨርፑሎች ለብራይተን ተጫዋች ሊሆነው ለያንኩባ ሚንቴ 50 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ነገር ግን ይህንን ጥያቄያቸውን ብራይተኖች ወዲያውኑ ውድቅ ሊያደርጉት ችሏል። እንደሚታወቀው በዚህ የክረምት የዝውውር መስኮት ሊቨርፑሎች የክንፍ ተጫዋቾችን ለማስፈረም የተለያዩ ጥረቶችን እያደረጉ ነው የሚገኘው። እንደሚታወቀው ከዚህ ቀደም ቪክተር ሙኒየዝን ማስፈረም ችሏል። አሁን ላይ ደግሞ የፒኤስጂ ተጫዋች የሆነው ብራድሊ ባርኮላን ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። የዝውውር መስኮቱ ከመዘጋቱ በፊትም ይህንን ተጫዋች ያስፈርማሉ ተብሎ ይጠበቃል። ከሱ በተጨማሪም ሌላኛው የፒኤስጂ ተጫዋች የሆነውን ኢብራሂም ኢምባዬንም ለማስፈረም አንዳንድ እንቅስቃሴዎች እንዳደረጉ ከተጫዋቹ ጋርም የተለያዩ ንግግሮችን እንዳደረጉ ከዚህ ቀደም የወጡ ዘገቦች ሲናገሩ ነበረ። ነገር ግን ሰሞኑን በወጡ ዘገቦች መሰረት በተለይ ፒኤስጂዎች ለዚህ ተጫዋች ከፍተኛ ገንዘብ በመጠየቃቸው ምክንያት ሊቨርፑሎች ኢብራሂም ኢምባዬ ላይ ያላቸውን ፍላጎት እንደቀነሱ ነው እየተነገረ የሚገኘው። በሱ ምትክም በዚህ ሰዓት እንግዲህ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። በተለይ ሞንዶ ዲፖርቲቮ ይዞት በወጣው ዘገባ መሰረት ሊቨርፑሎች ለሪያል ማድሪድ ተጫዋች ለሆነው ለኤንድሪክ የ65 ሚሊዮን ዩሮ ጥያቄ ለማቅረብ ተዘጋጅቷል ነው እየተባለ የሚገኙ። ይህንን ደግሞ በጠዋቱ ፕሮግራማችንም በደንብ መመልከት ችለናል። አሁን ላይ እንግዲህ ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ሊቨርፑሎች የብራይተን ተጫዋች የሆነውን ያኩባ ሚንቴን ለማስፈረም የ50 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ነገር ግን ይህንን ጥያቄያቸውን ብራይተኖች ወዲያውኑ ውድቅ ሊያደርጉት ችሏል። ከዚህ ቀደም እንግዲህ በወጡ ዘገባዎች መሰረት ብራይተኖች ለዚህ ተጫዋች በትንሹ 70ና 75 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ሊቨርፑሎች ያቀረቡት ብራይተኖች ከሚፈልጉት ያነሰ በመሆኑ ምክንያት ይህንን ጥያቄ ውድቅ ሊያደርጉት ችሏል። ያኩባ ሚንቴ ከሊቨርፑል ጋር ስሙ ሲያዝ ለመጀመሪያ ጊዜ አይደለም። በተለይ 2024 ላይ ከኒውካስል ዩናይትድ በ30 ሚሊዮን ፓውንድ ብራይተንን ከመቀላቀሉ በፊትም ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አሳይተው ነበረ። ባለፈው ዓመት በ2025 የክረምት ዝውውር መስኮትም ሊቨርፑሎች ከዚህ ተጫዋች ጋር ስማቸው በስፋት ሲያዝ ነበረ። በተለይ በፌኖርድ በውሰቱል በቆየበት ጊዜ ላይ የፌኖርድ አሰልጣኝ የነበሩት አርነ ስሎት ናቸውና በሊቨርፑል ቤትም ከዚህ ተጫዋች ጋር በድጋሚ መገናኘት ይፈልጋሉ ሲባል ነበረ። ነገር ግን ሊቨርፑሎች ይህንን ተጫዋች ሳያስፈርሙት ቀርቷል። እንደዚሁም በዚህ የክረምት የዝውውር መስኮትም በተለይ መጀመሪያ አካባቢ ሊቨርፑሎች የአንድ ያሜንዲ ካላስፈረሙት ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ሲነገር ነበረ። እናም በዛሬው ዕለት እንግዲህ እንደ ዴቪድ ኦርንስቲን ዘገባ ከሆነ ይህንን ተጫዋች ለማስፈረም ጥያቄ አቅርበው ነበረ። ነገር ግን ይህ ጥያቄያቸው በብራይተኖች ወዲያውኑ ውድቅ ሊደረግባቸው ችሏል። እዚህ ላይ ግን ዋናው ጥያቄ የሚሆነው ሊቨርፑሎች ለምን ይህንን ተጫዋች ለማስፈረም ፈለጉ የሚለው ነው። እንደሚታወቀው ከዚህ ቀደምም በተደጋጋሚ ሲነገር እንደነበረው በዚህ የክረምት የዝውውር መስኮት የሊቨርፑል ዋነኛ ዓላማ የማጥቃት ክፍሉን ማጠናከር ነው። ለዚህም ደግሞ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። እንደሚታወቀው ከዚህ ቀደም ቪክተር ሙኒየዝን አስፈርሟል። ከሱ በተጨማሪም ግን ከተቻለ ሁለት ካልሆነ ግን አንድ የክንፍ ተጫዋችን ያስፈርማሉ ተብሎ ይጠበቃል። በዚህ ሰዓትም የፒኤስጂ ተጫዋች የሆነው ብራድሊ ባርኮላ ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። የዝውውር መስኮቱም ከመዘጋቱ በፊትም ይህንን ተጫዋች ያስፈርሙታል ተብሎ ይጠበቃል። ከሱ በተጨማሪም ግን የሌላኛውን የፒኤስጂ ተጫዋች የሆነውን ኢብራሂም ኢምባዬንም ለማስፈረም ፍላጎት አሳይተው ነበረ። ከተጫዋቹ ጋርም ንግግር አድርገው ነበረ። ነገር ግን ፒኤስጂዎች ለተጫዋቹ ከፍተኛ ገንዘብ በመጠየቃቸው ምክንያት ሊቨርፑሎች ተጫዋቹ ላይ ያላቸውን ፍላጎት እንደቀነሱ ነው እየተነገረ የሚገኘው። እናም በሱ ምትክም የተለያዩ ተጫዋቾችን እየተመለከቱ ይገኛል። ጠዋት ላይም እንደነገርኳቸው እንግዲህ ሞንዶ ዲፖርቲቮ ይዞት በወጣው ዘገባ መሰረት ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን ኤንድሪክን ለማስፈረም ፍላጎት አላቸው። ለተጫዋቹም የ65 ሚሊዮን ዩሮ ጥያቄ ለማቅረብም እንደተዘጋጁ የሚናገር ዘገባን ይዞ ወጥቷል። አሁን ላይ ደግሞ ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ያኩባ ሚንቴን ለማስፈረም ጥያቄ እንዳቀረቡ ነው እየተነገረ የሚገኘው። ዋናው ጥያቄ ግን ለምን ያኩባ ሚንቴን ፈለጉት የሚለው ነው። ያኩባ ሚንቴ እንግዲህ በጣም ፈጣን የሚባል ተጫዋች ነው። ከዛ በተጨማሪም ደግሞ ሃርድ ወርከር ነው፣ ጠንካራ ሰራተኛ ነው። ማጥቃቱን ብቻም ሳይሆን ወደ ኋላ እየተመለሰም መከላከሉን ማገዝ የሚችል ተጫዋች ነው። በብራይተንም ይህንን ሲያደርግ የተመለከትነው ተጫዋች ነው። ከዛ በተጨማሪም ቨርሳታይል ነው። በዋነኝነት በቀኝ ክንፍ በኩል ቢጫወትም ነገር ግን ካስፈለገም በግራ ክንፍ በኩል መጮት የሚችል ተጫዋች ነው።
ከዛ በተጨማሪም ከ2024 ጀምሮ ላለፉት 2 ዓመታት በፕሪሚየር ሊጉ በብራይተን ሲጫወት የተመለከትነው ተጫዋች ነውና ልምድ ያለው የምንለው አይነት ተጫዋች ነው። ፕሪሚየር ሊጉንም በደንብ የለመደ ተጫዋች ነው። አሁን ለምሳሌ ኢብራሂም ኢምባዬን ሊቨርፑሎች ቢያስፈርሙት ፕሪሚየር ሊጉን አያውቅም፣ እንደዚሁም ደግሞ ብዙም ጨዋታዎችም ለዋናው ቡድን ሲጫወት የተመለከትነው ተጫዋች አይደለምና በዛ ምክንያት እንግዲህ ብዙ ልምድ የሚያጥረው ተጫዋች ነው። እናም ከዛ አንጻር ስንመለከተው ያኩባ ሚንቴ ማስፈረማቸው ትክክለኛ ውሳኔ ሊሆን ይችላል። በአጠቃላይም እንግዲህ በዚህ ሰዓት ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው የክንፍ ተጫዋች ነው። ከዚህ ቀደም በተለይ በየርገን ክሎፕ ጊዜ ጎሎች የሚገኙት በዋነኝነት ከክንፍ ተጫዋቾች ነው የነበሩት። ለዛም ነው እንግዲህ መሐመድ ሳላህና ሳዲዮ ማኔ ብዙ ጎሎችን ሲያስቆጥሩ የተመለከት ነው። በዚህ ሰዓት ግን ብዙ ጎሎች የሚጠበቀው ከ9 ቁጥር ተጫዋቾች ናቸው፣ ከአጥቂዎቹ ነው፣ ከነ አሌክሳንደር ኢሳክ ከነ ሂጎ ኤኪቲኬ እንደዚሁም ደግሞ ምናልባትም ኮዲ ጋክፖም 9 ቁጥር ቦታ ላይ የሚሰለፍ ከሆነ ከነሱ ነው ጎሎች የሚጠበቁት። አሁን ላይ ከክንፍ ተጫዋቾች የሚጠበቀው የአንድ ለአንድ ግንኙነቶችን ማሸነፍ፣ ቻንሶችን ክሬት ማድረግ እንደዚሁም ደግሞ የተጋጣሚ ቡድን ተከላካይ ዊድዙን በማስፋት ለነ ፍሎሪን ቪርትዝ እንደዚሁም ደግሞ አሌክሳንደር ኢሳክ ክፍተቶችን መፍጠር ነው። ለዚህም ደግሞ ጥሩ ተጫዋች ሊሆን ይችላል። ነገር ግን እነዚህ ጥሩ ጎኖች ቢኖሩትም በተቃራኒው ግን ይህ ተጫዋች ለሊቨርፑል የሚመጠን ተጫዋች አይደለም። ሊቨርፑሎች ካላቸው ስታንዳርድ አንጻር ስንመለከተው የሊቨርፑል ስታንዳርድ ላይ ያለ ተጫዋች አይደለም፣ ለሊቨርፑል የሚመጠን ተጫዋች አይደለም። እንደዚሁም ስታቶችን ስንመለከት ራሱ ይህንን በደንብ የሚያገዙ ናቸው። በአጠቃላይ እንግዲህ በብራይተን ቤት ላለፉት 2 ዓመታት 73 ጨዋታዎችን ማድረግ ይችላል። በእነዚህ 73 ጨዋታዎች ደግሞ 10 ግብና 9 አሲስት ነው ማስመዝገብ ይቻሉ። ይህ ማለት እንግዲህ 18 የጎል አስተዋጽኦ ብቻ ነው ማድረግ የቻለው በ2 ዓመት። እንደዚሁም ባለፈው ሲዘንም በፕሪሚየር ሊጉ 34 ጨዋታዎችን ማድረግ ሲችል 3 ግቦችንና 4 አሲስቶችን ብቻ ነው ማስመዝገብ የቻለው። ይህም ብቻም ሳይሆን ባለፈው ሲዘን በአጠቃላይ 37 ቻንሶችን ነው ክሬት ማድረግ የቻለው። ይህም ማለት እንግዲህ በየ90 ደቂቃው 1.7 ቻንሶችን ብቻ ነው ክሬት የሚያደርገው። ይህንን ስታት ከሪዮ እንጉማሃ ጋር ስናነጻጽረው ሪዮ እንጉማሃ እንግዲህ ባለፈው ሲዝን 19 ጨዋታዎችን ነው ማድረግ የቻለው። አብዛኞቹን ደግሞ ተቀይሮ እየገባ ነው የተጫወተው። እናም በእነዚህ 19 ጨዋታዎች በየ90 ደቂቃው 6.1 ቻንሶችን ነበረ ክሬት ሲያደርግ የነበረውና ከሪዮ እንጉማሃ አንጻር ስንመለከተው ራሱ በጣም ብዙ የሚቀረው አይነት ተጫዋች ነው። በእርግጥ ከዚህ በኋላ ሊያሻሽል የሚችልበት እድሜ ላይ ነው የሚገኘው። ገና 22 ዓመቱ ላይ ነው የሚገኘው እና ምናልባትም በአንዶኒ ኢራኦላ ስር ምርጥ ብቃቱን ሊያሳይ ይችላል። ነገር ግን እስካሁን በተመለከት ነው ግን ለሊቨርፑል የሚመጠን ተጫዋች አይደለምና ይህንን ከተመለከትን ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ማድረጋቸው ራሱ ትንሽ ግራ የሚያጋባ ነው። እንደዚሁም በዚህ ሰዓት ያኩባ ሚንቴ ጉዳት ላይ ነው የሚገኘው። በቅርቡ ከሮማ ጋር በነበራቸው የወዳጅነት ጨዋታ ላይ ጉዳት አስተናግዶ ሊወጣ ችሏል። ከዛ በኋላ እንግዲህ ሰርጀሪ ተሰርቶለት ነበርና በዛ ሰርጀሪ ምክንያትም ለቀጣይ 2 ወር ወደ ሜዳ የማይመለስ ይሆናልና ጉዳት ላይ የሚገኝ ተጫዋችን ለማስፈረም እንቅስቃሴ ማድረጋቸው ራሱ ትንሽ ግራ የሚያጋባ ነው። ከዛ በተጨማሪም የነሱ ምርጫ ከሆነ በተለይ ከዚህ ቀደም እንደተነገረው እንግዲህ የአንዲያ ሜንዴን የማያስፈርሙ ከሆነ 3 ተጫዋቾችን ሊያስፈርሙ ይችላሉ። ከነዚህ 3 ተጫዋቾች መካከል ደግሞ አንደኛው ያኩባ ሚንቴ ነው ሲባል ነበረ። እናም ሊቨርፑሎች የአንዲያ ሜንዴን እንደማያገኙት ያወቁት ከአንድ ወር በፊት ነው የነበረው። እናም የዛኔ ለምን ይህንን ተጫዋች ለማስፈረም እንቅስቃሴ አላደረጉም የሚለው ራሱ በጣም ትልቅ ጥያቄ ነው የሚያስነሳውና ይህ የሚያሳየው ለዚህ የክረምት የዝውውር መስኮት ሊቨርፑሎች ምንም እንዳልተዘጋጁ ነው። በእርግጥ ከዚህ ቀደም እንደምታስታውሱት በተለይ ማይክል ኤድዋርድስ ክለቡን በሚለቅበት ሰዓት ሁሉም ነገሮች ተጠናቋል። በዚህ ክረምት የዝውውር መስኮት ሊቨርፑሎች የሚያስፈርሟቸውን ተጫዋቾች አውቋል፣ ፕላኑን አዘጋጅቷል። አሁን ላይ የሚቀሩት ከክለቦች ጋርና ከተጫዋቹ ጋር መደራደር ብቻ ነው የሚሉ መረጃዎችን ስንመለከት ነበረ። አሁን ላይ ግን ሊቨርፑሎች ለዚህ ተጫዋች ጥያቄ ማቅረባቸው ግን እነዚህ እንዳለ መረጃዎች ስህተት እንደሆኑ በደንብ የሚያሳዩ ናቸው። ምክንያቱም ይሄ ተጫዋችን ማስፈረም የምርም ቢፈልጉ ኖሮ ከአንድ ወር በፊት ይህንን ተጫዋች ለማስፈረም ከብራይተን ጋር ድርድር ማድረግ ይችሉ ነበረ። እንደዚሁም ሂሳብን ማስቀነስም የሚችሉበትም አጋጣሚ ሊያገኙ ይችሉ ነበረና አሁን ላይ እንግዲህ ባለቀ ሰዓት ይህንን ተጫዋች ለማስፈረም እንቅስቃሴ ማድረጋቸው በሊቨርፑል ቤት ውስጥ ምንድን ነው እየተካሄደ ያለው፣ እነ ሪቻርድስ ምንድን ነው እየሰሩት ያሉት የሚሉ ጥያቄዎችን እንድናነሳ ነው የሚያደርገው። ምክንያቱም ይህንን ተጫዋች ለማስፈረም እንቅስቃሴ ማድረጋቸው ፕላን የተደረገበት አይመስልም። ፕላን ቢደረገበት ቀድሞ የታሰበበት ቢሆን ኖሮ ከዚህ ቀደም መጀመሪያውኑ አካባቢ እንቅስቃሴዎችን ያደርጉ ነበረ እና ያንን አለማድረጋቸው እንግዲህ አሁን ላይ ብዙ ጥያቄዎችን እንድናነሳ ነው እያደረገ የሚገኘው። ሲቀጥልም ቅድም እንዳልኳቸው እንግዲህ ይህ ተጫዋችም ሊቨርፑልን የሚመጠን አይነት ተጫዋች አይደለም። ከዚህ የተሻለ ተጫዋችን ማምጣት ይችላሉ። በእርግጥ
ተጫዋቹ ወደ ሊቨርፑል ለመምጣት ክፍት ነው። አሁን ላይ የሚቀረው ከክለቡ ጋር መደራደር ብቻ ነውና በግል ጉዳዮች ዙሪያ ያን ያህል ችግር ይኖራል ተብሎ አይጠበቅም። ነገር ግን ያኩባ ሚንቴ ለሊቨርፑል የሚመጥን ተጫዋች አይደለም። እኔ በግሌ ቢያደርጉ ይሻላል ብዬ የማስበው በመጀመሪያ ደረጃ ኮዲ ጋክፖን አለመልቀቅ፣ ከዛም ሲቀጥልም ደግሞ ኤንድሪክን በቋሚነት ከተቻለ ካልሆነም ደግሞ በውሰት ውል አምጥቶት በቀጣይ ሲዝን ራያንን ከበርንማውዝ ለማስፈረም እንቅስቃሴ ቢያደርጉ የተሻለ ነው ብዬ ነው የማስበው። ምክንያቱም ቀጣይ አመት ላይ የራያን የውል ማፍረሻውም ዝቅ ይላል ተብሎ ይጠበቃል። ምናልባትም ወደ 85 ሚሊዮን ፓውንድም ዝቅ ሊል የሚችልበት እድል አለ። ስለዚህ ሊቨርፑሎች ቀጣይ አመት ላይ ራያንን ለማስፈረም እንቅስቃሴ ማድረግ፣ ለአሁኑ ግን ለጊዜው ኤንድሪክን ሪያል ማድሪድ በውሰት ውል ቢያመጡት የተሻለ ነው ብዬ ነው የማስበው ያኩባ ሚንቴን ከሚያመጡት ይልቅ። ነገር ግን በዚህ ሰዓት እንግዲህ ሊቨርፑሎች ለያኩባ ሚንቴን ለማስፈረም ጥያቄ አቅርቧል። ይህንን ጥያቄያቸውንም ግን ብራይተኖች ውድቅ ሊያደርጉት ይችላል። በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? በመጀመሪያ ደረጃ ያኩባ ሚንቴ ሊቨርፑልን ይመጥናል ብላችሁ ታስባላችሁ? እንደዚሁስ ምን ያህል ገንዘብ ይገባዋል ብላችሁ ነው የምታስቡት? 50 ሚሊዮን ፓውንዱ ውድቅ ተደርጓል። እስከ ምን ያህል ድረስ ከፍ ለማለትስ ፍቃደኛ ናችሁ? መልሳችሁን፣ አስተያየታችሁን፣ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።